ዛሬ ፀጉር ማስክ ፀጉራችሁን በሁለት እጥፍ አድርጎ ነው የሚያሳድግላችሁ። እስቲ እናንተ ብቻ ሞክሩት። በሳምንት አንድ ጊዜ እንደዚህ እየሰራችሁ ተጠቀሙት። በጣም ትወዱታላችሁ። በተለይ ሽበት ላስቸገራችሁ፣ ለሽበት ለማጥቆር፣ ፀጉራችሁን ለማጥቆር፣ ሽበት እንዳይታይባችሁ ከፈለጋችሁ፣ የራስ ምታት የሚያስቸግራችሁ ከሆነ በተለይ እንደዚህ አይነት ማስኮች ሰርታችሁ መጠቀም ትችላላችሁ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ በአዲስ ቪዲዮ ተገናኝተናል። የመጀመሪያው ግብአቴ የሚሆነው እዚህ ጋር ጥቁር አዝሙድ እጠቀማለሁ። ጥቁር አዝሙድ በነገራችን ላይ ብዙ ጥቅሞች አሉት። እዚህ ጋር ጥቁር አዝሙዱ አምሼዋለሁና ማመሳችሁን እንዳትረሱ። ምክንያቱም ስታመሱት በጣም አሪፍ ነው። አንደኛ የራስ ምታት ካለባችሁ የራስ ምታትን ያስወግድላችኋል። ሁለተኛ ደግሞ ከለሩን ይዞላችሁ ይወጣልና ፀጉራችሁን ለማጥቆር በደንብ ይረዳችኋል ማለት ነው። ከዛ ሌላኛው የተጠቀምኩት ቡና ተጠቅም ያለው እዚህ ጋር አንድ ማንኪያ የሚሆን ቡና እንዲሁም ደግሞ ሮዝሜሪ እንዲሁም የቀይ ስር ዱቄት ትንሽ ተጠቅም ያለው። የቀይ ስር ዱቄት በነገራችን ላይ ፀጉርን ያቀልምላችኋልና ከለርድ የሆነ ፀጉር እንዲኖራችሁ ሁሌ በቀይ ስር ዱቄት ብትሰሩ በጣም የፀጉራችሁ ከለር ደስ የሚል ጥቁር ባይሆንም ደስ የሚል ከለር ቡኒ ከለር ይዞላችሁ ይወጣል። ስለዚህ እሱን ብትጠቀሙ በጣም አሪፍ ነው። ያው ከኬሚካል ነፃ የሆነ ማለት ነው። እዚህ ጋር እንግዲህ አምሼዋለሁ እንትኑን ጥቁር አዝሙዱ። ስታምሱት እንደነገርኳችሁ የራስ ምታት ራሱ ካለባችሁ ውልቅ ብሎ ነው የሚወጣላችሁ እና ቀለል ነው የሚላችሁ ስትቀቡት ራሱ። ካመስኩት በኋላ አንድ ላይ እንደዚህ እናቀላቅለዋለን። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። እንዲሁም ደግሞ 70% ቤተሰብ ያላረጋችሁኝ እላችሁ ቻናሌ የምታዩት። ስለዚህ ቪዲዮ ካያችሁ አይቀር ላይክ አድርጉ፣ ቤተሰብ አድርጉኝ። ለእኔ ይጠቅመኛል ላይኩ ራሱ ቪዲዮ ለሌሎች እንዲዳረስ ስለሚረዳ ማለት ነው። ከዛ በኋላ እዚህ ጋር የሚበቃችሁን አክል ውሃ መጠቀም ትችላላችሁ። ያው የልጅ እናት አይደለም ጊዜውን ቶሎ ቶሎ እንዲያልቅልኝ ብዬ ውሃ አፍልቼ ነበር የተጠቀምኩት ማለት ነው። ውሃ አፍልታችሁ መጠቀም ትችላላችሁ፣ አለማፍላት ትችላላችሁ። 2 ብርጭቆ ውሃ ጨምሬያለሁ እኔ። እናንተ ደግሞ የሚበቃችሁ አክል በፀጉራችሁ ልክ፣ ፀጉራችሁ በጣም ብዙ ከሆነ 3 አድርጋችሁ መስራት ትችላላችሁ። በርከት አድርጎ መስራት ነው ራሱ ግብአቱ ሆኖ ውሃውን በርከት ማድረግ ነው። ከዛ በኋላ ወዲያውኑ ነበር እዚህ ጋር የፈላልኝ እንትን ላይ ጋዝ ላይ ሳስቀምጠው ራሱ ወዲያውኑ ነው በቃ ፍልት ያለው። ለምን አንደኛ ሙቋ ስለተጠቀምኩ ማለት ነው። እዚህ ጋር ግን የተወሰነ 5 ደቂቃ ብትተዉት በጣም አሪፍ ነው። ግብአቶቹ ተደባልቀው የሁሉም ጥቅም እንዲሰጠን ማለት ነው። ከዛ በኋላ እንደዚህ እንትን ካልን በኋላ የምንጠቀማቸው እንትኖች አሉ። እዚህ ጋር እንትን ጨምሬያለሁ። ወራ አልጋር ይሉታል አረቦች። እንዲሁም ደግሞ በኢትዮጵያ የላውሩ ቅጠል ይባላል። በነገራችን ላይ ይሄን ለሽበት በጣም አሪፍ ነው። ሽበት እንዲያጠቁርላችሁ እንዲሁም ደግሞ በሂና መልኩ ፈጭታችሁ መጠቀም ትችላላችሁ። እና ሂና በነገራችን ላይ ሂና አልመክርም እኔ። ሂና ባትጠቀሙ ይሻላል። ሂናም ተቀብታችሁ እንደዚህም አደረጋችሁ። ያው ሂና ስትቀቡ ፀጉራችሁ ስብርብር ነው የሚለው። ግን ከኬሚካል ነፃ የሆኑ ነገሮች ቤት ውስጥ እያዘጋጃችሁ ፀጉራችሁ ግሬ ከሆነ ወይም ደግሞ ሽበት ካለበት እንደዚህ ፀጉራችሁ መከላከል ትችላላችሁ። ያው ሽበት በቋሚነት እንዲጠፋላችሁ ወይም እንዳይታይ ከፈለጋችሁ በሳምንት አንድ ጊዜ ወይም ደግሞ በ10 ቀን አንዴ እንደዚህ አይነት ማስኮችን ሰርታችሁ መጠቀም ግድ ይኖርባችኋል ማለት ነው። ካልተጠቀማችሁ ግን እየተጠቀማችሁ የምታቋርጡ ከሆነ ግን ያው ነው ሽበቱ ይታያል ማለት ነው። ስለዚህ የሁል ጊዜ ጥያቄያችሁ በዚህ አጋጣሚ ልመልስላችሁ ብዬ ነው። እንዲሁም ደግሞ እስከ አቀባቡ ድረስ ብታዩት። እኔ እኮ አብራራለሁኝ ግን ኮመንት ላይ ትጠይቃላችሁ ቪዲዮውን እስከ መጨረሻ ስለማታዩት። ቪዲዮ 10 ደቂቃ ቪዲዮ ቢሆን ነው። ስለዚህ እስከ መጨረሻ ብታዩት ምንም ችግር የለውም። ከዛ ሁለት እንትን እዚህ ጋር ካጠለልኩ በኋላ 2 ማንኪያ ዱቄት ተጠቅም ያለው። እናንተ የበቆሎ ዱቄት ካላችሁ ወይም ኒሻ ካላችሁ እሱ መጠቀም ትችላላችሁ። ወይም ደግሞ ሩዝ አብሮ መቀቀል ይቻላል። እንዲሁም ደግሞ በርከት አድርጋችሁ አንድ ቀን 1 ኩባያ ሩዝ ራሱ ብትፈጩት ማለት ነው ብዙ ነው የሚወጣላችሁ እና ለሁል ጊዜ ሆናችኋል እየቆነጠራችሁ ትጠቀማላችሁ ማለት ነው። ስለዚህ እኔ የተጠቀምኩት የሩዝ ዱቄት ነው። እንደነገርኳችሁ ነው። አማራጭ መጠቀም ትችላላችሁ። አንድ ላይ አፍልታችሁ መፍጨትም ትችላላችሁ። ከዛ በኋላ ምናልባት ደግሞ በውሃው መልኩ አድርጋችሁ ደግሞ ጄል ካላችሁ የተልባ ጄል ካላችሁ በተልባ ጄል አንድ ላይ አቀላቅላችሁ መቀባት ትችላላችሁ። በቀጣይ እሰራዋለሁ፣ እሱም ሞክረዋለሁ የምር እና
እንደዛ መስራትም ይቻላል። ከዛ እሳት ላይ ካረጋችሁ በኋላ በደንብ ግን እጃችሁ ማረፍ የለበትም። ለምን ይጓጉላል፣ ወዲያውኑ ነው የሚጓጉለው። ከጓጎለ ደግሞ ምርጥ ክሬም አይሰጠንም። የሚጓጉል ክሬም ደግሞ ያው ጥሩ አይደለም። ስለዚህ ክሬሙ እንዳይጓጉልባችሁ ብዙን ደቂቃ አይፈጅም። ቢያንስ ወይ 5 ደቂቃ ወይ 3 ደቂቃ ነው ቢፈጅው፣ 3 ደቂቃ። ምክንያቱም ትኩስ በትኩስ ስለሆነ ሲበርድ ነው ሰዓት የሚፈጅባችሁ። ግን እኔ ትኩስ በትኩስ ነው እዚህ ጋር የሰራሁት የነበረው ማለት ነው። እና ትኩስ በትኩስ ሲሆንባችሁ እንትን አይልም፣ ጊዜ አይፈጅም። ከዛ በደንብ እንደዚህ እንትን ስትሉ ስታዋህዱት እራሱ እየወፈረ ይመጣል። ሊተከተክ ሲል ግን አውጣዋለሁ ማለት ነው። በደንብ የሚንተከተክ ከሆነ እንደገና በጣም እየወፈረ ነው የሚመጣው። በባህሪው የሩዝ ዱቄት በባህሪው እየወፈረ በጣም ነው የሚወፍረው። በተቀመጠ ቁጥር ወይም ደግሞ እሳት ላይ ባረጋችሁ ቁጥር በጣም እየወፈረ ይመጣል። ስለዚህ በጣም ደግሞ እንዳይወፍር ለላ አርጋችሁ ስሩት። ለላ አርጋችሁ ስትሰሩት ጸጉራችሁ ጭንቅላታችሁ ላይ የመግባት እንትን አለውና ወፍራም ከሆነ ግን ከላይ ብቻ ነው የሚሆነው ማለት ነው። ከዛ እዚህ ጋር ፎሮፎር ለሚያስቸግራችሁ በተለይ አሳከከኝ ጸጉሬ ነው የምትሉኝ እና ቬኔጋ የተጠቀምኩት 1 ማንኪያ ቬኔጋ የሚሆን ተጠቅም ያለው። ቬኔጋ ሳይበዛ በጣም አሪፍ ነው ለጸጉሩ። በዛ ልክ ከበዛ ደግሞ ጸጉራችንን ይነቃቅለዋል። ስለዚህ አንዳንዴ የምንጠቀማቸው ነገሮች እየለካን ወይም ደግሞ እያየን የሚበቃና ያክል መጠቀም ግድ ይነራል ማለት ነው። እንግዲህ ጸጉሬ አያችሁት እንዴት እንደሚመስል። በነገራችን ላይ ያው ጸጉሬ መንከባከቤ እርግጥ የምር ምንም እንኳን ከልጆች ጋር ብሆንም አንዳንዴ ጸጉሬን በማይ ሰዓት ደግሞ ኩራት ይሰማኛል። ለምን ከዚህ በፊት በጣም በተለይ በአራስነቴ ሰዓት በጣም እየተሰባበረና እየተነቀለ ነበር። አሁን ግን እንደዚህ እየተጠቀምኩለት መነቀሉ አቁመዋል። በቃ 100% ነው ያቆመው። የምሬ ነው። እንደዚህ እስቲ ከኔ ጋር ቻሌንጅ አድርጉ። በተለይ ጸጉሬ በጣም እየተነቀለ ነው፣ ጸጉሬ በጣም እየሳሳ ነው፣ እንዲሁም ደግሞ እየረገፈ ነው ለምትሉ ከኔ ጋር ቻሌንጅ አድርጋችሁ በየሳምንቱ የማስክ ቻሌንጅ እናደርጋለን። የቡናና የእንትን የምንድን ነው የቡናና የሽንኩርት ቻሌንጅ እናድርግ። ከዛ በኋላ ለውጡን ታያላችሁ እና በቻሌንጁ እንሳተፋለን የምትሉ ደግሞ ኮመንት ላይ አስቀምጡልኝ። እኔም በቻሌንጃችሁ በተስማማችሁት መሰረት ቻሌንጅ ጀምራለሁ ማለት ነው። ስለዚህ ቻሌንጅ እንጀምራለን። በዚህ አጋጣሚ እኛ ጋር በጣም ብርድ ነው። ግን ብርድ ቢሆኑ ጸጉሬ እኔ በሳምንት አንዴ ካልታጠብኩ ያሳክከኛል። በቃ ግዴታ በሳምንት አንዴ እኔ ጸጉሬ መታጠብ አለብኝ። ስታጠብ ደግሞ እንደዚህ ማስክ ባልሰራለን ኖሮ ደግሞ በጣም ንቅል ነበር የሚለው። በተለይ የምታጠቡ እናቶች ሁሌ እምላለሁ፣ የምናጠባ እናቶች ግዴታ ስታጠቡ ሆርሞን ስለሚቀያየር ግዴታ ማስክ እንደዚህ አይነት ማስኮችን እየተጠቀማችሁ ጸጉራችሁ ማዳን አለባችሁ። አንዴ ጸጉር ከተጎዳ በነገራችን ላይ በቃ በጣም ከባድ ነው። ለ15 ቀን ራሱ ብትተውት ጸጉራችሁ ወዲያውኑ ስብርብር ነው የሚለው። ስለዚህ በተቻለኛ አቅም ራሳችን በተንከባከብን ልክ ጸጉራችንም እንደ ልጃችን ማየት አለብን ብዬ አምናለሁ ማለት ነው። ይኸው ከልጆቼ ጋር ሆኜ ነው ሪከርድ ማድረግላችሁ። እየተጫወተች ነው። ለማንኛውም ሰብስክራይብ አድርጓት እናቴ እያለች ነው። ሰብስክራይብ አድርጉ፣ አበረታቷት በያት፣ አበረታቷት በያቸው፣ አበረታቷት እናቴን ሰብስክራይብ አድርጓት። አንድ ቀን በሰፊው እንመጣለን። አዎ እና ስለዚህ ጸጉሬ በደንብ ስቀባ በነገራችን ላይ ብርድ ነው። ሆኖም ግን በቃ ሰላም ነው የተሰማኝ። በተለይ የሴቶች ጉዳይ ሆነን ያመናል። የራስ ምታት አሞኝ ነው የከረምኩት። ግን ደግሞ በቃ ይሄንን ሲቀባ ሰላሜ ነው ያገኘሁት እና እግዚአብሔር ይመስገን። ሙቀቱ ሲመጣ በደንብ እሰራለሁ። እናንተ ጋር በተለይ ሙቀት ነው። ይሄንን ከሰራችሁ በኋላ ፍሪጅ አስቀምጡት። በነገራችን ላይ ትንሽ በረድ እንዲልላችሁ እናንተ ጋር ሙቀት ከሆነ ማለት ነው። በቃ ጭንቅላታችሁ ማለት ነው በቃ የሆነ ደስ የሚል ስሜት ነው የሚሰማችሁ። የምር ደስ የሚልና እኔ ራሱ እስከሚበርድልኝ ፍሪጅ አስቀምጬው ነበርና ለምን ቶሎ ለመስራት ነው እኮ ልጆቼ በሚተኙ ሰዓት እንደዚህ ስቀባ ሪከርድ ሳደርግ እንኳን ችግር የለም እያጫወቅኩ አደርጋለሁ። ስለዚህ ፍሪጅ ደግሞ ስታስቀምጡት በቃ ቂቤ የምትቀቡ ነው የሚመስላችሁና ደስ የሚል ስሜት ነው የሚሰማችሁ። ለማንኛውም በደንብ ከተቀባችሁ በኋላ መሳጅ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። የምሰራላችሁ ቪዲዮ ካለ ኮመንት ላይ ጻፉልኝ። እንግዲህ ቻናላችንን አበረታቱን። እስከዛ መልካም ቆይታ ይሆንላችሁ። ነባር ቤተሰቦች ላይክ፣ ሼር፣ ኮመንት እያደረጋችሁ ለምታበረታቱኝ በጣም እናመሰግናለን። አይደል ሄዱዬ? በጣም እናመሰግናለን ብላለች ሄዱ። ስለዚህ ነባሮች ደግሞ አዲስ የምትመጡ ደግሞ አበረታቱን።
ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። እስከዛ ቸር ቆዩ። መልካም ቆይታ ይሆንላችሁ በያላችሁበት። ባይ 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 ብላለች። ባይ